እንዴት እህቷ ላይ እንዴት እጅ ታነሳለች? እንዴት ለመግደል ትሞክራለች? አንተና አባቴ በሞት ያጣው ሰው ነኝ። ምንም የማውቀው ነገር የለም። ስለዚህ ወደ ቤት መሄድ እፈልጋለሁ። እና እናትና አባትሽን በሞት ስላጣሽ ሌላ ሰው መግደል አለብሽ? እኔ ጓደኛቸው ነኝ። ምንም አላውቅም። ካሜራውን አጥፋው። ነይ ሰምኛለሽ? ልቀቀኝ። ነይ አርፈሽ ቁጭ በይ። አርፈሽ ቁጭ በይ። ነይ ወዲህ ነው የምትወጪው? እዚህ ቁጭ በይ። ላንቺ ብዬ ነው ብዙ ነገር ውስጥ የገባሁት። የእኛን ህይወት እለውጣለሁ ብዬ ነበር። ስንት ነገር ውስጥ የገባሁት። ልቀቂኝ። ቆይ እንዴት አባትሽን አሳምነሽው እኔ ከሞትኩ ልጄ ብቻ ትውሰድ ብሎ እንደፈረመ እንድትነግሪኝ ይፈልጋል። ምክንያቱም ቤት ውስጥ ኃላፊነት ማን እንደሚሰማው በደንብ ስለሚያውቅ። እኔ እራሱ እየገባኝ አይደለም። እኔ አሁን ልቀቁኝና ወደ ቤት ልሂድ። ፖሊስ ትላለ፣ ካሜራ ትላለ፣ ጉዳዩ ትላለ። ምንም ዝም በይ። ሰምኛለሽ? ዝም ብትይ ይሻልሻል። እያወራሁ ነው። ዝም ብትይ ይሻልሻል። አሁን እኔ ጋር ያሉት ማስረጃዎች እንዳለ ከማሳየቴና ጉድሽን እዚሁ ከማፍረጥረጥ በፊት አንቺ በቃል የምትናገሪኝ ካለ ተናገሪ። የአይምሮ ጭንቀት አለብኝ በጣም። ድምጻችሁ እየረበሸኝ ነው። በቃ አገባኝ። አርፈሽ ቁጭ በይ። ብቻ በቃ እህቴ ማለት ልክ አይደለችም እንደሆነች አላውቅም። ብቻ እና ማይሆን እርምጃ እየወሰደችን ያለችው። ተረጋጊ። እኔ ማለት እህቴ በቃ እሷ ብቻ ናት ያለችኝና እኔ ከሷ ውጪ ማንም የለኝም። እናቴና እሷ ናት ያሉኝ። እኔ እህቴን ስገል መታችሁ እዩኝ ብዬ እኔ ያልጠራኋቸው አይደለ? አየሽ፣ በገዛ አፍሽ ተናገርሽ ማለት ነው። ይሄን ያዝልኝ። አሁን እኔ ምንም አልጠየቃችሁም። ምንም እንዴት በቃ እኔ እህቴን በጣም ነው የምወዳት። እኔ ከሷ እንደዚህ አይነት ነገር አልጠብቅም ነው። ተረጋግልሽ። አሁን ያው ይሄን ነገር ለመፍታት አይደል እዚህ የተገናኘን? አዎ፣ ግን እህትክ በቃ ማለት እህትክ እንደዚህ አይነት ነገር ስታስብ በጣም ነው የሚከብደው። ማመን ራሱ እህቴ ናት ያለችኝ፣ እሷ ናት። ምን አይነት አውሬ ሴት ነሽ? የገዛ እህትሽን ምን የገዛ ተረጋግተሽ ቁጭ ቆይ። ማለት ምን እህትሽ ነች? ምን ዝም በይ። ሰምኛለሽ? ሴት ስለሆንሽ ነው እስካሁን የታገስኩት። ዝም ብትይ ይሻልሻል ሴትዮ፣ ዝም ብትይ ይሻልሻል። አሁን እኔ ለምጠይቅሽ ጥያቄዎች ለምን ትጠይቀኛለሽ? ሲጀመር ጠይቀኛል እኮ እንዴ። ባልጠይቅሽም ችግር የለውም፣ ማስረጃ አለን። ቆይ ከየት እንዳመጣሽው አንቺን ልጠይቅ። አንቺ ዝም በይ፣ አይመለከትሽም። አንቺ ዝም በይ። እኔ እዚህ መምጣቱን ነው መጀመሪያ ስታዩ እኮ ያልሽውን ነገር በደንብ አስታውሳለሁ እኮ። ውጭ አግኝቼው ነበረ። ድንገት አገኘሽው፣ አስከተልሽና አመጣሽው። በእውነት ምንም የማውቀው ነገር የለም። እኔ እንደውም እዚህ ማምነሽ መስሎሽ ነው። በእውነት ስላልሽ ምናምን ማምነሽ መስሎሽ ከሆነ ተሳስተሻል። እንዴት እናንተ ገና ወጣት ናችሁ፣ ገና ብዙ ነገር ይጠብቃችኋል። እንዴት እድሜያችንን መጠቀም እንዳለብን ያሰ እህትሽን ገለሽ የእሷን አይመለከትህም። ኦኬ፣ እኔ ባይመለከተኝም ችግር የለውም። አንቺ አታፍሪም? ቆይ እስከ መቼ ነው እንደዚህ የምንቀጥለው? ከአንቺ ጋር ምንም የምቀጥለው ነገር የለም። ምን አገባሽ? እኔ ለአንቺ ስንት ነገር እያሰብኩ እንዴት እንደዚህ ታስቢያለሽ? ምንድን ነው የምታስቢው? እንዴት እንደምታስገድኝ፣ እንዴት እንደምታስጠፊኝ እንደዚህ መጥፎ ባህሪ የለኝም። ኖ አይምሮሽ እኮ አይገባሽም። ምንድን ነው አይምሮሽ የተበላሸው? እባክሽን ሁሉንም ነገር የጀመርሽው አንቺ ነሽ። አምነሽበት አስገድጄኝ ነው እንደ እጅሽን ስቤ ነው ያስገባሽ? ፈልገሽው እኮ ነው የገባሽበት። እንዴት ማለት? አሁን እዚህ ላይ ተረጋግታችሁ ብታስረዱ ይሻላል። ምን አጠፋው? ይሄን ያክል ለአንቺ ማብራሪያ መስጠት አይጠበቅም። ምን አጠፋው? ይሄን ያክል ምን አድርጌሽ ነው? ይሄን አንጨጭቂኝ በቃ እንዴ! በጣም ነው የምታሳዝኝ። አሁን ንገረኝ፣ እሷ የጠየቀችውን ጥያቄ እኔ ድጋሚ ልጠይቅሽ። ለምንድን ነው የገዛችኝ? ማናችሁ እንድትጠይቁኝ አልፈልግም። መብቴ ነው አለመመለስ መብቴ ነው። በቃ ጠይቁኝ። ምንድን ነው ቀኑን ሲጀመር መነሻ ምንድን ነው? ምን ፈልገህ ነው የመጣኸው? ለምንድን ነው እሷንስ ልትገሏት የፈለጋችሁ? እንዴ ልንገላት እንደነበር በምን አወቅ? ሲጀመር እኛ እንደዛ እንዳለ ማስረጃ አለ። ከፈለግሽ የቪዲዮ ማስረጃ ላሳይሽ ይችላል። ሲጀመር እኛ ነፍሰ ገዳዮች ነው እንደምን መስል ነሽ? ይኸው ለምታወራው ነገር ተጠንቀቅ። ምንም ለአንቺ መጠንቀቅ አያስፈልግም። ትሰሚኛለሽ? ይኸው ልትክጂ ነው። እሷ ናት እኮ ተጠቂዋ፣ እሷ ናት። ልትክዱ ነው። እሷን ነው እዚህ ላይ በትራስ ስታፍኝ ነው የደረሱት።
ምንድነው የምታገኘው ጥቅም አለ የካዳችሁ ነው ወይ? አይ አይደለም የምታገኘው ጥቅም አለ ብለሽ ነው ያመጣሽው? ቆሶንሽ ማለት ነው የምታውቀው አይሻ አንቺ ነሽ ማለት ነው ያላችሁ አይደለ? እኔ ነኝ ያመጣው። ምንድነው የምንፈልገው? ምን ታገኙ ነው? ምን አስባችሁ ነበር? ምን ማለት ነው? ምን አስባችሁ? ያንዳንዳችሁ ሴራችሁን ያከሸፈው ጓደኛሽ እኮ ነኝ እኔ። ጓደኛታችሁ እዛው አንቺ እንዴት ነው ጓደኛሽ ነኝ ስትይ እየገደልሻት ነው? ጓደኛሽ ነኝ የምትይ አንተስ ምንድነው? ያንቺ ጓደኝነት እንደዚህ ሆነ ይቅርሽ። ሰምኛለሽ? ዝም ብትይ ይሻልሽ። ለምንድን ነው ዝም የምለው? ምንድነው? ሲጀመር አንተ ምን የምታውቀው ነገር የለም። ከየት እንደመጣ እያንዳንዱ ነገር ፈልገህ እንደመጣ እኛ ምንም ነገር ያውቃል። እያንዳንዱ ነገራችን አንቺ ራሱ ምን የምታውቀው ከፈለግሽ አንቺ እያንዳንዱ ነገራችሁን ያውቃል ነው ያልሽው? ማስረጃም አለ። ስለምን ማለት ሰምኛለሽ? የቪዲዮ ማስረጃ አለን፣ የጽሁፍ ማስረጃ አለን፣ የድምጽ ማስረጃ አለን። እኔና አንቺ ወተን እንደናውራ ወተን እናውራ። ለምን የትም አታወሪም? ዝም ብለሽ ቁጭ በይ። አይመለከትም። ስለአንተ ዝም ብለሽ ቁጭ እያወራ በይ። ያለው ትሰሚኛለሽ? አንተን አይደለም እያወራ ያለው ሰውዬ። ሲጀምር ለአንተ ማብራሪያ መረጃ መስጠት ግዴታ የለብንም። አንቺ የለብሽም፣ ችግር የለውም፣ የለብሽም። ፖሊስ አንጠልጥሎ ሲወስዳችሁ ያኔ ታወራለሽ። የቪዲዮ ማስረጃ አለን። አንቺ ከአንቺ ጋር የድምጽ ማስረጃ ፖሊስ ጋር የሚደርሰው ትሰሚኛለሽ? እንደዛ ከሆነ ቢያንስ ይሻላል። ማለት ምንድነው? ማለት እንዲህ ምን ተማምነሽ ነው አንቺ በልበ አይመለከትም። ምንድነው? አንተ ሲጀመር በእህትማማቾች መሀል እንደ ሀሳብ ባትገባ አንቺ ራስሽ ገብተሽ የለ እኔ እኮ ይሄን ነገር ዘው ብለ ይገባ ልትገያት ነበር። እንዴት ነው እንደዚህ ቀላል እንደቀላል የምታወሩት? ምን አይነት ፈጣጣ ናችሁ? እንዴ ኬት ነው እንደዚህ አይነት ነገር እየተፈለፈለ ነው? ሁኔታ እኮ የሆነ ነገር ተደርጎልህ ምናምን የመጣ ነው። ምን የሚደረግ ምን? ቆይ አንቺ ለምንድን ነው ላፍሽ? አንቺ ምን አይነት ምን አይነት አውሬ ነሽ አንቺ? በተለይ አንቺ ምን አገባ? እህትሽ አይደለች እንዴ? ምን አገባ? እህቴ ናት አይደለ? ስለዚህ ከሌላ አንተ አቀርበህ ማይመለከት እስካሁን ስለምን እንደምታወራ ምን ፈልገህ እንደመጣ ምንም ይገባኝ ነገር ሲጀመር ነው። እንዲወጣልኝ ብቻ ነው ፈልገው። ለምንድን ነው የምወጣው? አንቺ ቤት ነው የመጣው። አንቺ ራስሽ ትወጣለሽ ስትመጪስ? አንቺ ሴትዮ ረፊ ለምንድን ነው የማርፈው? ዝም ልልሽ እየሞከርኩ ነው። ቢያንስ አትለብልኝ። ስሚ እኔ የምሰማሽ ነገር የለም። ማናችሁንም መስማት አልፈልግም። በርጋ ይዘው ጥያቄ ጠይቀኝ። ሁላችሁም ሞቱልኝ። በቃ ስለምን ማንም አይወጣም። የት ነው የሚወጣው? ማንም አይወጣም። እኔ ነኝ ያመጣሁት። አይትም አይወጣም። ሲጀመር ገና የሚመጡ ሰዎች አሉ። ከካሜራ ጀርባ ያሉትም ሰዎች ገና ይገባሉ። ጠንቅቀሽ ታውቂያለሽ። ማንም ጫፍሽን አይነካም። ትሰሚኛለሽ ሴትዮ? ማንም ጫፋችሁን አይነካም። እኔ የምፈልገው እያንዳንዷን ነገር ማንም ሳይመታችሁ ማንም ሳይነካችሁ እንድታወሩ ነው። ምክንያቱም ፖሊሶች ሲመጡ አንጠልጥሏችሁ ይዟችሁ ነው የሚሄዱት። ዝም በይ ወንድሜ አትበይ። ወንድሜ እንዳትዪ ድጋሚ። አንቺም ትሰምኛለሽ? አልሰማም። ለምን ነው አንተ እኮ ስለምታወራው ነገር እኛ ምንም ጭብጦ የለንም። ምንድነው? ቆይ የማታውቂው? ሰላማዊ ሰዎች ነን። እሺ አሁን ምን ስታደርጊ ነበር? ስትላፉ ነበር? ስላፍ አይደለም፣ ሊገሉኝ የሞከሩ ነበር። ከዚህ በፊትም የነበረው ወጥመድሽ ነው። ይሄ ወጥመድሽ ነው። ከዚህ በፊት የተቀረጸውን ካሜራ ማይታቋል። ፍራንክ እያደረጉን ነው መሰለኝ። አንቺ ምን አይነት አውሬ ነሽ? እንዴት ነው እንደዚህ ቀለል አድርገሽ የምታወሪው? የምን ፍራንክ ነው? ኧረ እባክሽ የቪዲዮ ማስረጃ ያለው ማስረጃ አሳየን። ከዛ እኔና አንቺ ግን አንላቀቃትም። ሰሚኛለሽ? እንደዚህ አይነት ሁኔታ ውስጥ ልገባ በአንቺ ምክንያት ነው። ጓደኛ ነሽ ብዬ አምኜሽ ነው። አሁን ያንቺ ማልቀስ ያንቺ ያዘውን በምንም አይሰራም። አታያትም እንዴ? በማለት የሚያስለቅስሽ እንዴ? አሁን እንዲህ ማልቀስ ማለት ከመቼ ጀምሮ ነው ደግሞ በመውጣት የጀመርሽው? ባኖረሽ አንቺ ሁሉን ነገር ዝም ያልኩሽ ባኖረሽ እኔ እናቴን ላኑራት ብዬ ነው ዝም ያልኩሽ። ደዋ እናቴን ላኑራት ብዬ። እሺ ኧረ ማልቀስ አሁን እዚህ ጋር የእናንተ ጩኸት የእናንተ ለቅሶ። አሁን አንቺ ተረጋጊና አጥፋት አይሻልም? እንዲናት ብዬ አምኜ ነው ሁሉ ነገር በቃ እሾሮሮ ይሻልሃል። ሂድ። አሁን የእናንተ እንዲለቅሶ የእናንተ ጩኸት ምንም አይነት ነገር ሊለውጥ አይችልም። ሰምኛለሽ? ካልክም እኔ ምንም ማውቀው ነገር የለም። እኔ ጓደኛቸው ነኝ፣ ልጠይቃቸው ነው የመጣሁት። ስለዚህ አሁን ወደ ቤት አርፈሽ ቁጭ በይ። የትም አትሄጂም። አንቺ ነበርሽ እጇን እግሯን ስትይዤ ነበርሽ። አንቺ ደግሞ በትራስ አፍነሽ የገዛ እህትሽን ልትገኝ ነበር። አይደለም እኛ ምንም ያደረግነው ነገር የለም። ምንም ያደረግሽው ነገር የለም። እሱን ኖ ችግር የለውም። እኔ እኮ እንይዛችሁ ከየት ነው የመጣኸው? ፍላጎትህ ምንድነው? ከእሷ ጋር ያለ ግንኙነት ምንድነው? ከእኛስ ምንድነው የምትፈልገው? ትሰምኛለሽ? እኔ ጋዜጠኛ ነኝ፣ ሚዲያ ላይ ነው የምሰራው። ይሄን ሁሉ ነገር
በድብቅ ካሜራም እዚህ ቤት ውስጥ ካሜራ አስቀምጠን ምንም ስርዓት የሌለው ጋዜጠኛ አይተናነቅም። ችግር የለውም የድብቅ ካሜራ አስቀምጠን ሁሉንም ነገር ችግር የለውም። ኦኬ እኔ ለማውጣጣት ይሁን ለምንም ይሁን ከፈለጋችሁ በማስረጃ በቪዲዮ ማስረጃ ላሳይ። ያንቺ ዝም ማለት ያንቺ ማውራት ምንም አይነት ነገር ሊለውጥ አይችልም። እውነታውን ነው አሁን እንዳለ በቪዲዮ ያዝነው እውነት አለ። እሱን ወስደን ለፖሊስ እንሰጣለን። ከዛ በኋላ ያለውን ነገር ካሜራውን አጥፋው። ምክንያቱም እኔ ምንም ማውቀው ነገር የለም። እኔ ምንም ያደረኩት ነገር የለም። ኦኬ እኔ ጓደኛቸው ነኝ። ምንም አላውቅም። ካሜራውን አጥፋው። ነይ ሰምኛለሽ? ልቀቀኝ። ነይ አርፈሽ ቁጭ በይ። ነይ ወዴት ነው የምትሄጂው? ሂጂ ቁጭ በይ። ያንቺ ምንም አላውቅም ማለት ምንም ዛሬ ያልገባኝ የሁለታችሁም ባኬት እንደመጣ ብቻ ነው። ወልቀስም ትችላላችሁ። ኦኬ እውነቱን ለመናገር አንቺ የቸኮልሽ ነው የሚመስለው። እስኪ ምንድን ነው ማለት? ምንም አውቀው ነገር የለም። እኔ ለራሱ ሰዎቻቸው እናትና አባቴን በሞት ያጣው ሰው ነኝ። ምንም የማውቀው ነገር የለም። ስለዚህ እኔ ወደ ቤቴ መሄድ እፈልጋለሁ። እና እናትና አባትሽን በሞት ስላጣሽ ሌላ ሰው መግደል አለብሽ? እንደዛ ነው? እያለቀሰች እኮ ነው። ጥሩ ሁኔታ ውስጥ አይደለችም። ተዋት። ለምንድን ነው የምተው? ማለት የእናንተን ሀዘን እዛው ይዛችሁ መቆየት እያለቀሰች ነው። ትሰሚኛለሽ? የእኔ እናት የአንቺ እንዲህ ማፌዝ የአንቺ መቀለድ ምን ተማምነሽ እንደሆነ አላውቅም፣ ግን የተማመንሽው ነገር ከእንደዚህ አይነት ከዚህ ውጥንቅጥ ውስጥ አንቺን አላውቅም። ምንም አልተማመንኩም፣ ግን ደግሞ አንተ ምንም ነገር እንደሌለ አውቃለሁ። አንተ ምንም አስደሳይ ናቸው ሁለቱም። እንዴት ታምናቸዋለህ? ያለው ነገር እኔ ጭራሽ ነው የማላምነው። አይ አላምናቸውም። ችግር የለውም አላምናቸውም። ምንድነው ችግር? ያንዳንዱ ነገራችን ለማስረጃ ነው ያቀረብኩት። ዝም በያቸው፣ በቃ ታያቸው፣ ዝም በያቸው እስቲ። እንዴ ምን ካሜራ ደቀቀ? ዝም በይ በቃ እኮ ለዛ እኮ ነው እኔም ዝም በይ እያልኩሽ አለሁት። ምንም አናውቅም ማለት በቃ ዝም በይ። አሁን ቆይ በካሜራ ተይዟል። አሁን ስታደርጉት የነበረው ነገር ይሄው እሷም አለች። ከዚህ በፊትም የአንቺን የድምፅ መልእክት ወስድ ሰምተናል። የአንቺን ደግሞ በቪዲዮ የታገዘ ማስረጃ አለ። ከዚህ በላይ ኖ እኔ እያስፈራራሽ ወይ ለምን አታሳያቸውን? ቪዲዮን ባለፈው እንትን ያለውን አሳያቸው ከፈለግሽ አሳያቸው። በጣም ጥሩ። እንደዛ ማድረግ እያንዳንዱን ነገር በማስረጃ ነው የምንቀሳቀሰው። ላሳይሽ እችላለሁ። ካሜራማን ቪዲዮን ብትሰጠኝና እነዚህ ልጆች አፋቸውን ባዘጋ ደስ ይለኛል። ከጀርባ የሚሄደውማ ማን እንደሆነ አሁን በደንብ ታወቀ። በደንብ እኔ ክፉ ስራሽ ነው ያጋለጥኩት። የኛ ደግ ሰሪ የኛ የዋህ ጥሩ ሰው ነኝ። ለማያውቅሽ እኔ እኮ እህትሽ ነኝ። እራሱ እየገባኝ አይደለም። እኔ አሁን ልቀቁኝና ወደ ቤት ልሂድ። ወዴትም ፖሊስ ትላለ፣ ካሜራ ትላለ፣ ጉዳዩ ትላለ። ምንም ይሄን ነገር ሳላጣራ ማለት ሰሚ ምንም አላረግሽም። ምንም አላረግኩም። ያስፈራሽ ቁጭ በይ እንዴ! እዚህ ካሜራ ፊት ቁጭ ብለን እስከ መቼ ነው እንደዚህ አይነት ወሬ የምናወራው? በቃ ፎቶ እየተነሳሽ እንደሆነ አስቢው። ሰሚኛለሽ? ሴት ድፍረት እንዴት ነው የተደላደልሽ ነው የተቀመጥሽ? የእናንተ እንዲህ ማልቀስ የእናንተ መነፋረቅ ነገሩን አይቀይረውም። እየደጋገምኩ ነው ያለሁት። አሁን ላይ እኔ የምፈልገው ከእናንተ ጋር መዳረቅ እዚህ መቀመጥ ሳይሆን እውነታውን ንገሩኝ። አሁን እስከ ዛሬ የሰራችሁትን ነገር እኔ ሳላወጣ በፊት ንገሩኝና ያለውን ነገር እዚሁ እንጨርስ። አይ የምትሉ ከሆነ ፖሊሶች አንጠልጥሏችሁ ይዟችሁ ሄደው እዛ እየተረገጣችሁ ሁሉንም ነገር ታምናላችሁ። የቱ ይሻላችኋል? ሴትዮ እኔ እየቀለድኩ አይደለም። እኛ የሚሻለን ነገር የለም። ይሄ ተርኪ መርኪህን ሰዎችን ምናምን ሰብስበን ስትወጣለን ነው የሚሻለው። ምንም ከእነሱ ጋር መጨቃጨቅ ችግር የለውም። ወስጄ ሁሉንም ነገር እያንዳንዱ ማስረጃ ስለዚህ ሰው እንትን ብለን ያለው ነገር መጨረስ ነው። እኔ እዚህ ውስጥ ምንም የለሁበትም እኮ የለሽበትም። አርፈሽ እያንዳንዱ ፖሊስ ሲመጣ ታወጣታላችሁ። እሺ አንቺ ዝም በይ። ስለምን ፖሊስ ነው የምትወር? ምን ስላደረገ ነው? ቆይ አሁን እዚህ ጋር የእናንተ ክርክር ትሰሚያለሽ? ስሙኝ። ለምንድን ነው የምሰማህ? እሺ ዝም በይና ስሚያለሽ። ዝም ብላለሁ። ለምን እሰማሃለሁ? እሺ ዝም አልኩ፣ ግን ልሰማህ አልፈልግም። ኦኬ የማትፈልጊ ከሆነ እሱን ችግር የለውም። እዛ ሄደሽ እነሱ የሚሉሽን ነገር ትሰሚያለሽ። አሁን ለምን ይሄዳለው? ሲጀመር ትሰሚኛለሽ? ሴትዮ እኔ ዝም እየታገስኩሽ ነው። ዝም እያልኩሽ ነው። ዝም ብትይ ይሻላል። ትሰሚኛለሽ? እኔ እዚህ ጋር የሆነ ተለሳልሽ የማውራሽ ምናምን በቃ የሆነ ሴት ነሽ አከብሻለሁ ምናምን ዝም በይ አልኩሽ። ዝም በይ። ትሰሚኛለሽ? ዝም ብትይ ይሻልሻል። እያወራሁ ነው። ዝም ብትይ ይሻልሻል። አሁን እኔ ጋር ያሉት ማስረጃዎች እንዳለ
ከማሳየቴና ጉድሽን እዚሁ ከማፍረጥረጥ በፊት አንቺ በቃል የምትናገሪኝ ካለ ተናገሪ። ምንም እኮ የሚፍረጠረጥ ጉድ የለም። ኦኬ እንደዛ ከሆነ ደግሞ ትሰሚኛለሽ? እስከዛው ድረስ አንድ ቃል እኔ ሳልጠይቅሽ በደንብ በደንብ እናውቀዋለን። ሃሎ ዝም በይ። አንቺም ዝም ብትይ ይሻላል። እናት ዝም በይ። ያለውን ነገር እኔም ለምጠይቅሽ ጥያቄ ትክክለኛውን መልስ እንድትመልሽልኝ እፈልጋለሁ። ሲጀመር ትክክል ጥያቄ ይዘህ ልትመጣ ማለት ነው። ኦኬ ቆይ ከማስረጃው ጋር አንድ ላይ እንሄዳለን። የህይወት ኢንሹራንስ ባለፈው ያሳየሽኝን ወረቀት አሁን እንድትሰጪኝ እፈልጋለሁ። ከዛ በኋላ ዝም በይ። አርፈሽ ቁጭ በይ። ትሰሚኛለሽ? ቁጭ በይ። እንዴ አንዱ መረጃ አለ። እሺ ሁሉንም ነገር እየወጣሽ ብታመጫው ይሻላል። አሁን ዝም በይ። ትሰሚኛለሽ? አሁን ዝም ብትይ ይሻልሻል። ይሄን ነገር ከራስሽ በላይ እንደምትፈልጊው አውቃለሁ። የቤተሰብ ሚስጥር ነው። የቤተሰብ ሚስጥር አንተ እኮ ማየት እኮ የለብህም። ኖ የቤተሰብ ሚስጥር ይሁን የቤተሰብ ሚስጥር ነው፣ የቤተሰብ ነገር ነው። ግን ይሄ ሁሉ ነገር ይሄ ሁሉ ቤተሰብ እያለ ለአንቺ በአንቺ ስም ትሰሚኛለሽ? በአንቺ ስም አይደለም ሌላው ይቅር የገዛ አባትሽ አቶ አለባችሁ ሲሞቱ የሱን የውርስ ገንዘብ ብቻሽን ነው የተጠበቀው። አንተን ፈልገህ ነበር አባትነቱ የኢንሹራንሱን ብቻ ትሰሚኛለሽ? ዝም በይ። ትሰሚኛለሽ? ዝም ብትይና እኔ የማወራውን ነገር ብትሰጥ ቆንጆ ዝም በይ። አፍሽን ብዘጊ ይሻልሻል። ስሚኝ እና ስራሽ ነው የወጣው፣ ሌላ ምንም አይደለም። እያወራሁ ነው። አንቺም ዝም በይ። ዝም ብትይ ይሻልሻል። ነገሮችን እያከበድሽ ነው። ነገሮችን ህይወት እሺ፣ በጣም ይቅርታ። እዚህ ላይ ዝም ብትይልኝ ይሻላል። ማለት እኔ እዚህ ጋር እያወራሁ ነው፣ እያስረዳኋት ነው። እያወራን ደግሞ በመሀል እየገባሽ እንድትበጠብጭኝ አልፈልግም። እሺ አውራት፣ ችግር የለውም። እሺ ዝም በይ። አንቺ ዝም በይ። ወደ አንቺም እመጣለሁ። ገና ከአንቺ ጋር አልጨረስኩም። ገና እየጀመርኩ ነው ከአንቺ ጋር። ዝም በይ አልኩሽ። የአንቺን የአዞምባ እዛው ይዘሽ እንጂ እና እኔ ምን ወደ አንቺ እመጣለሁ። አንቺ የሰራሽው በጣም ብዙ በደል እንዳለ፣ ብዙ ግፍ እንደበደልሽ እንደፈጸምሽ ሁሉንም ነገር አጣርተን ደርሰንበታል። ዝም ብትይ ነው የሚሻልሽ። ጀመረ የራስሽን ሴራ በእኔ ትቀይራለሽ። አሁን እዚህ ጋር እናትሽ አልፈልግም። ሰምኛለሽ? እኔ ከዚህ ጋር ማውራት ምንድነው የምታወሩት? እሺ ጨረሳችሁ? አሁን ዝም በይ እያልኩሽ ህይወት ለአንቺ ብዬ ነው እዚህ ነገር ውስጥ የገባሁት እኮ። እሷ ናት እኮ አሁን እዚህ ጋር። እኔ እኮ ዝም ብያለሁ አይደለ? እሺ አመሰግናለሁ። ዝም እንዳልሽ በዛው ቀን ከአንቺ ጋር ወደ አንቺ ስመለስ ይሄን ነገር እንድታስረጅኝ እፈልጋለሁ። እንዴት አባትሽን አሳምነሽው እኔ ከሞትኩ ልጄ ብቻ ትውሰድ ብሎ እንደፈረመ እንድትነግሪኝ ይፈልጋለሁ። ምክንያቱም ቤት ውስጥ ኃላፊነት ማን እንደሚሰማው በደንብ ስለሚያውቅ። እንዴት ነው ኃላፊነት? ምን ማለት ፈልገሽ ነው? ምን አይነት ልጅ እንደሆነሽ ስለሚያውቅ። እናት አንዴ ዝም በይ ህይወት። ዝም ብትይ ይሻላል ነው ወይስ ውጭ ትሆኛለሽ? አይ ትሆናለሁ፣ ሰማታለሁ። እና ዝም በይ። እዚህ የምትሆኝ ከሆነ ዝም በይ። ዝም ብትይ ይሻላል። አሁን እንድታስረጅኝ የምፈልገው ነገር ለምን እንደዚህ አንቺን ብቻ አምኖ እሷ እያለች ባለቤቱ እያለች እንዴት ለአንቺ የውርሱን ገንዘብ ብቻሽን እንድትጠቀሚ ሊፈርድ ይችላል? ነገርኩህ እኮ ቤት ውስጥ ኃላፊነት የሚሰማው ማን እንደሆነ ያውቃል። በዚህ ሰዓት ላይ ደግሞ ይሄ ማለት ወላጅ እናትሽ ኃላፊነት አይሰማትም? እንደዛ አይደለም። እናቴ ትልቅ ናት። ከሷ በላይ ብቀሽ የወሰድሽውን ገንዘብ ደግሞ ትልቅልሽ። እናቴ ምንም ደብቃት ነገር እንደሌለ እኮ በደንብ ታውቂያለሽ። የራስሽን ስራ እዚህ ጋር መጥተሽ አታውሪ። ምንድን ነው የራሴ ስራ? ምንድን ነው የራሴ ስራ? ምንድን ነው ቆይ የምትለፈልፊ አንቺ? ልቀቀኝ! ቆይ እኔ ነኝ የምገላት። እንደውም ልቀቀኝ! 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 ትሰሚኛለሽ? እኔ መውጣት አልፈልግም። ልቀቀኝ! እገላታለሁ። ልቀቀኝ! በቃ ቆይ መውጣት የማትፈልጊ ከሆነ አርፈሽ ቁጭ ብትይ ይሻላል። እኔ ለአንቺ ብዬ ነው እሺ ብዙ ነገር ውስጥ የገባሁት። የእኛን ህይወት እለውጣለሁ ብዬ ነበር ስንት ነገር ውስጥ የገባሁት። ልቀቂኝ! ቆይ ትሰሚኛለሽ? አረፍ ብትይ ይሻላል። ቁጭ ብትይ ይሻላል። እኔ ለእናታችን ብዬ ነው ስንት መስዋዕትነት የከፈልኩት። አንቺ እንደዚህ መሆንሽ ነገሮችን እያከበደ ለእኛ ህይወት መለወጥ ነበር ስንት ነገር የገባሁት። አንቺ ስንት ነገር የገባሽው አይደለ? አዎ ስንት ነገር የገባሁት። ዝም በይ በቃ። ለእኛ ህይወት መለወጥ ጥሩ አድርገሻል። በቃ እኔም ለእኛ ህይወት መለወጥ ነው ይሄን ያደረኩት። ለእኛ ህይወት መለወጥ እኔ አባቴ ማለት ነው ለቤተሰቡ ካንቺ ልክ ማን እንደሚያስፈልግ ስላወቀ መሰለኝ። ለዛ ነው ልገይኝ ሞከርሽው።
ቆይ ምን አይነት አሁን እኔ እዚህ ቤተሰብ ውስጥ እየተሰራ ገንዘብ በለጠብሽ? ስንት ነገር አሳልፈናል እና አንቺ ምንም ማውራት አልፈልግም። እዚህ ድረስ የመጣ ነው ከክፍለ ሀገር እዚህ ድረስ የመጣ ነው የኛን ህይወት ለመቀየር ነው። እንዴት እንደዚህ ታስቢያለሽ? እዚህ ስትደርሺ ተቀየርሽ። አሁን እዚህ እናንተ ቤተሰብ ውስጥ እየተሰራው ያለው ነገር ምንም እየገባኝ አይደለም። አሁን አንቺም ነገሩን እያከበድሽ ነው። በቃ ያለው እየተፈጠረ ያከበርኩ አይደለም። እስቲ አንተም ተረዳኝ። ልክ ነሽ። እንዴት እህቷ ላይ እንዴት እጅ ታነሳለች? እንዴት ለመግደል ትሞክራለች? ልክ ነሽ። እየተፈጠረ ያሉ ነገሮች እንዳለ በጣም ከባድ ናቸው። ለኛ ህይወት ይለወጣል ብዬ ነው ብዙ ነገር ሳድርግ ነበር። ምን አድርገሽ ነው? ቆይ ህይወታችን መለወጥ ምን አድርገሽ? ልትገለኝ እኮ ያው በቃ አንተ ባትኖር እኮ ገላኛለች። በቃ ለሁለት ገለውኛል። ሬሳዬን እዛ አውጥተው ነበር ቢጥሩት። አንተ ባትኖርስ? ቢያንስ በዚህ ተጠቅመሽ ዝም በይ፣ አፍሽን ዝጊ። ከዚህ በላይ አታውሪ። ዝም በይ። ሰው ልታስገድለኝ ነው እንዴ? ቁጭ በይ። እንደዚህ እየነገርኩሽ ነው። እንደዚህ መሆንሽ ነገሮችን እያከበዱ ነው። አንቺ ነሽ ይሄን ነገር እንዳጣራ ያደረግሽው። ይሄው ደርሰናል። ከዚህ በኋላ ገና የሚቀረን ብዙ አይነት ነገሮች አሉ። እኔ በቃ ምንም አልፈልግም። እኔ ካሁን በኋላ እሷን ማግኘትም ማየትም አልፈልግም። በቃ ካሁን በኋላ እህቴ አይደለሽም። ሲጀመር አንቺ ሰይጣን ነሽ። አሁን እዚህ ጋር ሰላም ተረጋግተሽ ያለውን ነገር እንድታስረጅኝ። ተረጋግቼ እኮ አስረዳው አይደል እንዴ? በቃ ጨረስን። ውጣ። በጭራሽ እኔ አንቺ ራስሽ ሄደሽ መቀመቅ ስትወርጂ ቁሜ ሳላይ እኔ ከዚህ አልወጣም። ይሄን ሁሉ ነገር ገና እየጀመርን ነው። ላይ ምን ቢኖር ነው ይሄን ያህል የምታስፈራራን? ቆይ ምንድነው? እስኪ እንየው። አንቺ እንደማታውቂ ምንድነው? ምንም አውቀው ነገር የለም ማለት ምን ማለት ነው? ምንም እኮ ምንድነው? እዚህ ወረቀት ስታወሪ እኮ አለ። ስታወሪ ድምፅ ቅጂ ይዘናል። እሱን አሰማሻለሁ። ተረጋጊ። መቀመቅ እንደወርድ አንቺም ትፈልጊያለሽ? አዎ እፈልጋለሁ። እዛም ልንገናኝ ነው። ምን ማለት ነው? ቆይ ማለት አፍሽን ብዘጊ ይሻልሻል። ስለ ሰዓትሽ ነው እንጂ የት ነው የምንገናኘው? አንቺ ነሽ ልትገይኝ የሞከርሽው። እኔ ልገልሽ አይደለም የሞከርኩት። እኔ አይደለም ልገልሽ የሞከርኩት። ምንም የጀመርኩት ነገር የለም። ማነው ሊገልኝ የሞከረው? እኔ ነኝ ወይስ አንቺ? የሚፈጠረው ነገር እኔ ምንድን ነው የሚፈጠረው? አፍሽን ብዘጊ ይሻልሻል። አንቺ ምንድን ነው የምትለፈልፊው? ያለፈ ነገር ቁጭ በይ። አፍሽን ብዘጊ ይሻልሻል። የት ነው የምትወጪው? ሂጂ ቁጭ በይ ሴትዮ። አንቺ ይሄ ነገር ማብቂያ ያለው አልመሰለኝም። እንዳመጣለሽ ሰውየዋን ይዘልኝ ትወጣለች። ጭራሽ አያበቃም። ገለታ ያለሽ አያበቃም። አፍሽን ብዘጊ ይሻልሻል። ደግሞ ስላለፈ ነገር አትለፍልፊ። አፍሽን ዝጊ። አሁን ይለፍ። ገና የሚመጣም ነገር ይሁን ማወቅ ፈልጋለሁ። ምንድን ነው እዛ ሄደን እንገናኛለን የምትይው? ማለት እኔ የማላውቀው ሌላ ነገር ካለ እንድትነግሪኝ እፈልጋለሁ። ያው እህቴ አይደለሽ ልትጠይቀኝ ትመጣለች። ሴትዮ እየቀለድሽ የሆነ እኔ ላይ እያፌዝሽ ምናምን ከሆነ ችግር የለውም። ለምንድን ነው የማፌዘው? ሌላ ነገር ከሆነ ደግሞ ከእሷ ጋር መስማት እፈልጋለሁ። እንድሄድ እንድታሰር ትፈልጋለች። አዎ ከሆነ እፈልጋለሁ። አንቺ ልትገይ የሞከርሽው እኔ እንድትታሰሪ ለምንድን ነው የማልፈልገው? አይ በቃ ስራሽ ነው እንዲያሳስብሽ የሚያደርግሽ። ስራዬ ነው። ትክክል ነሽ። እና አሁን እዚህ ላይ እኔ ለምጠይቅሽ ጥያቄ አንድ ትክክለኛ መልስ እፈልጋለሁ። ማለት እዛ ሄደን ከሱ በፊት ከሷ ጋር በደንብ ማውራት እፈልጋለሁ። ማውራት የምትፈልጊውን ነገር እኔ ባለሁበት ካሜራውን ባለበት እዚህ ላይ ማውራት አልፈልግም። ማለት መጀመሪያ ላውራት እፈልጋለሁ። ምንድን ነው የምትፈልጊው? ንገሪ። ይሄው እዚሁ አውሪ። ማለት ከኔ የሚደበቅ ምንም አይነት ነገር ካሁን በኋላ ሊኖር አይችልም። ምንም እናውራው ነገር የለም። በቃ ልትገይ ሞከር። ያ ነገር ደግሞ ያሳስርሻል። ትገቢያታለሽ። እኔ ጋር ምንም ማውቀው ነገር የለም። የመጨረሻ ንግግርሽ ነው እንደሆነ ሲጀመር ምን ማስረጃ አለሽ? ሲጀመር ዝም በይ እስኪ አንዴ ዝም በይ። ኦኬ ነፍሷ ከወጣ በኋላ ነው ማስረጃ ልታቀርቢ ያሰብሽው? እስቲ ላውራት እያወራኋት ነው አይደል? ስለምን እንደምታወራ ራሱ እኔ ምንም ማውቀው ነገር የለም። በቃ እስካሁን አልገባኝም። በቃ ስለምን እንደምታወሪ ምንም የምታውቂው ነገር የለም። እዚህ ጋር እኔ እንደውም የአእምሮ ጭንቀት አለብኝ። ስለዚህ ለምን አትብኝ ወደ ቤት ነይ። ወዴትም አትሄጂም። ነይ ቁጭ በይ። እኔ የአእምሮ ጭንቀት አለብኝ በጣም። ምን አገባኝ? ድምጻችሁ እየረበሸኝ ነው። ምን በቃ አገባኝ? አርፈሽ ቁጭ በይ እዚህ። አሁን ተናገሪ። ካስቆምኩሽ ይቅርታ። ቀጥይ። የምትጠይቂውን ነገር ጠይቂያት። እኔ አልገባም። እኔ አልገባም። እኔ እንዳንቺ ስርዓት ቢስ አይደለም። የመጨረሻ ንግግርሽ ነው። ስርዓት ይኖርሽ። በቃ አፍሽን ብዘጊ ይሻልሻል። ስለ ስነ ስርዓት አንቺ ምንድነው ቆይ የምታወሪው? ምንድነው የምትይው? በደንብ ታውቂያለሽ። ምንድነው የማውቀው? ምንም ማውቀው ነገር የለም። ሁሉም ነገር ባንቺ ነበር የገባው። ታውቂያለሽ። ሁሉንም ነገር ወረቀቱ ላይ ያስፈረምሽኝ አንቺ ነሽ።
ፈረምሽ ምንም አውቀው ነገር የለም። ፊርማው ግን ያንቺ ነው። የኔ ቢሆንም ምንም አውቀው ነገር የለም። እኔ ማውቀው ነገር የለም። እጅሽን ይዤ አይደለም ያስፈረምኩት። እሺ በቃ አይደለኩት። ስለዚህ ጉዳይ ማሳስለብሽ እዚህ ጋር ምንም የሚያገባ ነገር የለም። አሁን እዚህ ጋር ሰማሽኛ? በቃ ዝም በልሽ። አሁን ዝም በይ በቃ። እኔ እንዲህ እንድትጨቃጨቂ አይደለም ያንቺን ጭቅጭቅ እና እንትርክ ልሰማ አይደለም። ስሚኝ፣ አሁን ያመጣችው አንቺም ህይወት እንድታስረጅኝ የምፈልገው ነገር ያኔ ይሄን ነገር ይሄን ስታስፈርምሽ ምን ብላሽ ነበር? እንዴትስ ነው የፈረምሽው? ምን ብላሽ ነው ያሳመነች? ይሄን ግልጽ አድርገሽ ንገሪኝ። ሰባ ያው ይሄንን ወረቀት የፈረምኩት እንትን ነው ማለት ነገ እዚህ ጋር ብትሞቺ ለእናታችን እንኳን የሆነ እኔም ብሞት አንቺን ብትሞቺ ለእናታችን የህይወት ዋስትናችን እናታችን ጋር መድረስ አለበት ተባብለን ነው የፈረምነው ይሄንን ወረቀት። ስለሌላ ወረቀት እኔ ምንም ያገባኝ ነገር ይሄ ነገር ግን እናትሽ ጋር እንጂ ገንዘቡ እሷ ትውሰድ ብለሽ አይደለም የፈረምሽው እኮ እሷ ወስደው ለእናቴ እንድትሰጥልኝ ነው። ቢያንስ እህቴ ናት ብዬ አምኛት ነበር ያደረኩት። እሷ ግን አሁን ሆዴን እያባባቱ ነው። እኔ ራሱ እሷ ግን ማለት እንደ እህት እንኳን አታየኝም። ይኸው እኔ እህቴ ናት አምኜ ነው ህይወቴ ውስጥ እኔ የሰጠኋት። እሷ ግን ይሁን አሁን እህትሽን ምን ራሱ ብታይ በቃ እህትሽን እኔ እንዳምነሽ ነው። ስሚኝ፣ አሎ እዚህ ጋር እያወራሁሽ ነው። እሺ እየሰማሁህ ነው። የእህትሽ ይሁን እሱን ፈተኗል። እንደ እግዚአብሔር ፍቃድ ደርሰናል። አባትሽን ግን በምን ምክንያት ይሙት አይታወቅም። እንዴት ይሙት አይታወቅም። እንዴትስ የሱ ማለት እንዴት ይሞታል ብለሽ አስበሽ የህይወት ኢንሹራንስ አስፈርመሽ ወደ አንቺ ወሰድሽ? አንተ ዘላለማዊ ነህ ማለት ነው? ኖ እና ምን ማለት ነው? እንዴት ይሞታል ብለሽ አስበሽ ማለት ነው? በአንቺም ሆነ በእናትሽ የህይወት ኢንሹራንስ ማንም አልገባም። ምንም አይነት ነገር የለም። በእህትሽ እና በአባትሽ ግን አለ። ሌላም ገና የማወጣው ነገር አለ። እዚህ ላይ ሁላችሁም እንድትሰበሰቡ የፈለኩት ለዛ ነው። ሌላም እያጣራ ያለው ነገር አለ። እሱም ሲመጣ የሁላችሁም ጉድ ይወጣል። የሁላችንም ጉድ ወያኔ አጣርተህ ትመለስ። ኖ አሁን ንገሪኝ። እኔ የምነግርህን ነገር እኮ እየጠየኩሽ ነው። አባትሽ በምን ምክንያት እንደሞተ ሳይታወቅ ነገር ግን አንቺ አስቀድመሽ የተነበይሽ ይመስላል። ያው አባቴ አይደል እንዴ ውስጥ ይደመመ ኖ ከአባትሽ ጋር ሰላም እንዳልነበራችሁ ብዙ ነገር አጣርተናል። ከአባትሽ ጋር ሁሌ እንደምትዛዛችም አውቃለሁ። እንግዲህ እሱን አሁን ከመቃብር አስነስተን አምጥተን አንጠይቅም። ይኸው እህትሽ ነበረች እኮ በዛ ነው። እኔ በዛ ሰዓት ነበርኩ ብዙ ማውቀው ነገር ስለሌለ ነው። አሁን ይሄን ሁሉንም ነገር እንድትናገርኝ እፈልጋለሁ። ከአንቺ ጋር ረዥም ጊዜ ሆነኝ፣ ረዥም ደቂቃ ይዘናል። ትሰሚኛለሽ? አሁን ንገረኝ እውነቱን። ቆንጆ አሪፍ ጊዜ ያለ ማለት ነው። ሴትዮ ስራ እያስፈታሽኝ ነው፣ ብትናገር ይሻላል። እኔንም ስራ እያስፈታኝ ምንም። አንቺ እኮ ገና ከዚህ በኋላ ሄደሽ እድሜ ልክሽንም ሊሆን ይችላል የምትታሰሪ። ምን ይታወቃል? ገና የመንግስት በማጭበርበር የገዛ ቤተሰብሽ ላይ እንደዚህ አይነት መጥፎ ዘግናኝ ጥቃት በመፈጸምሽ ትታሰሪያለሽ። ካልፈለግሽ ግን ያው ላሳይሽ እችላለሁ መረጃ፣ አንቺ ላይ የተያዘውን መረጃ። ምክንያቱም እየፈራሽ አይደለም፣ እየፈራሽም ስላልሆነ እስቲ ከማን ጋር ስታወሪ እንደነበርም ያኔ ታውቂያለሽ። አንቺም ምን አይነት ምላሽ እንደሰጠሽም ታውቂያለሽ ማለት ነው። ኧረ አሁን እዚህ ቪዲዮ ላይ ችግር የለውም ይዘሽ ማየት ትችያለሽ። አይ አልይዘውም። ምን ግን ድምፁን ይኸው እሷ ቤቷ ላይ እየተንጎራደደች በነፃነት እህቷን ለመግደል ስታሴር ከጓደኛዋ ጋር ያለው ነገር ይሄ ተራ ማስፈራሪያ ወይ ኤዲቲንግ ነው። ተደብቆ የሚቀር ነገር የለም። ይሄ ነገር ያደረግሽው አንቺ ነሽ። ተደብቆ የሚቀር ነገር የለም። አሁን ከዚህ ከቅድሙ በላይ አይደለም። ተመሳጥራችሁ እኔን ለምን በሰላም መፍታት አንችልም ማለት በቃችሁ። እኔን ለመጣል ያደረጋችሁ ነገር ነው። ሁለታችሁ አጥፍታችሁ በሰላማዊ መንገድ መፍታት እንችላለን። በሰላማዊ መንገድ መፍታት እንችላለን። ሁለታችሁ ከህይወት ጋር ተነጋግረሽ ነው ይሄን ነገር ያደረግሽው። አንቺ ያምሻል እንዴ? ስራዬ ብለሽ የዛን ቀን የደወልሽልኝ ቀን ነው። ያምሻል ወይ? አንቺ ነሽ ቤትሽ ካሜራ ደቅነሽ እኔ ስደውልልሽ ሆን ብለሽ ካሜራውን እንዳለማራሴ አደረስ ስታወይ የነበረው እና እኔስ እንደዛ አይነት ወሬ ምን አስወራኝ ታዲያ?
እንዳወጣልሽ ይሆናል ምናልባት አሁን እዚህ ጋር ከቅድሙም በባሰ ሁለታችሁ ሲጀመር ሰይጣን ናችሁ። እሱ ባይኖር ኑሮ ገላችሁ ነበር። ሁለታችሁ ባለጌ ናችሁ። እያንዳንዳችሁ እጃችሁን ታገኛላችሁ። እሺ ትገቡታላችሁ። አሁን ነገር ሁለታችሁ ዜና ነው። የእናንተ ማልቀስ አሁን እዚህ ላይ ምንም የሚለውጠው ነገር የለም። እዚህ ላይ በቃ ሚዲያ ላይ ተውጡት። በቃ እኛ ነገር ምን እዚህ ጋር ለምን ፖሊስ ጣቢያ ማትወስዳቸው? ቆይ እስኪ ገሉኝ ነው አሁንስ የምትጠብቀው? ከዛ ፖሊስ ጣቢያ መሄድ ፖሊስ ጣቢያ ከሆነ አብረን እንሄዳለን። እኔ ምንም ቢያገባኝ ነገር አለ ማኩሽ እዚህ ይሻላችሁ። ምንም መሰለሻለሁ ምንም እዚህ ላይ እኔ እና አንቺ እንተዋወቃለን። አሳይሻለሁ። እሺ አባቴ የገባበት ጉድጓድ ነው ማስገባሽ። ደግሞ እየሰማን ምንም ሁሉንም ነገር አውቃለሁ። እያንዳንዳችሁ የምትሰሩትን ነገር እያጣራን በመረጃም ሆነ ምንም አንቺ እየሰማሁሽ ነው። ሰምኛለሽ? ይሁሉ ወንድሜ የሚደረገውን ነገር እናድርግና ካሜራውን ማጥፉትና እናንተ ሄዱና የሆነ ገንዘብ ነገር ከፈለጋችሁ ሌላ አንድ ነጥብ እየጣልሽ ነው እዚህ ጋር የህግ ባለሙያ በመደለል ራሱ ሌላ ነገር ሰምኛለሽ? የኔ እናት ምንም ነገር በይ ሰምኛለሽ? ምንም ነገር በይ ሁሉንም ነገር ቀጥታ ራሱ ልናስተላልፈው እንችላለን። አሁኑኑ ልናስተላልፈው እንችላለን። ትሰምኛለሽ? ልናስተላልፈው እንችላለን ይሄን ነገር አሁኑኑ። እንደዚህ በዚሁ የምትቀጥሉ ከሆነ ከእናንተ ጋር አልጨረስንም። ሌላ የምናመጣው ሌላ ማስረጃ አለ። እሱን አመተን እዚሁ አንቺም ሆንሽ አንቺም ሶስታችሁም ባላችሁበት አወርተን ወደ ህግ የምንሄድ ነው የሚሆነው። ችግር የለውም፣ እሱን እናመጣለን። ካሜራማን ተከተለኝ፣ እንወጣለን። እዚህ የኛ ሰዎች አሉ። አንቺም መስጋት የለብሽም። እዚህ ነይ፣ ቁጭ በይ። ትሰምኛለሽ? ቁጭ በይ አልኩሽ። ሂጂ ቁጭ በይ። ቁጭ በይ። ሂጂ ቁጭ በይ። ቁጭ በይ አልኩሽ። ቁጭ በይ አልኩሽ። ሂጂ። ትሰምኛለሽ? አንቺም ዝም በይ። ቅድም በልበ ሙሉነት እያወራሽ አልነበር? አሁን ላይ እኔ ነኝ የማወራው እኮ። አሁን አታውራ እያልኩ አይደለም ግን ና ቆይ ማውጣት ነገር ካለ ታውቃለህ እኮ። ቁጭ በል ቁጭ በል መጀመሪያ ምንም አልቀመጥም እኔ በቃ ልሄድ ነው። ትሰምኛለሽ? ሂጂ። ሄሎ ዞር በይ ያልኩሽ ሴትዮ፣ ዞር በይ ያልኩሽ ነው። ይወጣል። ገና አደባባይ ላይ ነው። ገና አደባባይ ላይ ነው ይወጣል። ገመናችሁን አደባባይ ላይ ምን አገባኝ እኔ ምን አገባኝ? ለምን እሷን ተዋት። እኔ ሁሉ ምንም አያገባኝ። ንገሪ፣ እሺ ንገሪ። ምንም አያገባኝ። አይ እንደዚህ አይነት ጨካኝ አረመኔ ነብሰ በላ ለሆነች ሴት ምንም አይነት አያገባኝም። ምንም አያገባኝም አልኩሽ ሴትዮ። ሂጂ ቁጭ በይ። ቁጭ በይ አልኩሽ። ተነሽ። ማን እንደሆነና እንዳልሆነ ራሱ አለየህ። አሁን እዚህ ላይ ካሜራማን ሁላችሁም እዚህ ድምጻችሁን አጥፍታችሁ ቁጭ ትላላችሁ። አንቺም እዚህ ሁላችሁም ማለት ነው። ይገሉኛል እንዴ? እኔ ሁሉንም ነገር አውቃለሁ። እዚህ ላይ ብታለቃቅሽ ምንም ትሰምኛለሽ? ይወት ለአንቺ ብዬ ነው እዚህ ነገር ውስጥ የገባው። አታስቢ። ምላጭ ቆርጦት አያውቅም። አንቺም እዚህ ነሽ። እኔ እስካሁን የገባሁት ትሰምኛለሽ? ይወት ድምፅሽን ዝቅ አድርገሽ ብታወሪ ይሻላል። እኔ እዚህ ላይ ሚዲያ ላይም አላወጣሁትም፣ ስላንቺም አላወራውም። ብዙ የምናውቀው ነገር አለ። እዚህ ላይ ማስረጃውን ሳመጣ ሁሉንም ነገር የምናይ ነው የሚሆነው። ለማናችሁም አለና ዝም ብት ይቻላል። እዚህ ጋር የኛ ሰዎች አሉ። ሁሉም እዚህ መጥተው ይገባሉ። ችግር የለውም፣ ይገባሉ። አንዳችሁም ድምፃችሁን ከፍ አድርጋችሁ ማውራት አትችሉም። ካሜራማን ካሜራውን አጥፋና ተከተለኝ፣ ሄደን ያለውን ነገር ይዘን እንመጣለን። ከዛ በኋላ የምታወሩትም ማውራት ትችላላችሁ። እስከዛው ግን ያው እንድታስቡበት እድል ሰጣችኋለሁ። ካሜራማን ተከተለኝ። ዝም ብለሽ አርፈሽ ቁጭ በይ። ህይወት ትሰምኛለሽ? አርፈሽ ቁጭ ብትይ